ማርታስ ዳጣ የሰላም ልጅ መሆኗን አወቀች። ዳጣም ደግሞ ሰላም እናቷ መሆኗን አውቃለች ማለት ነው። ደረጀም ለማርታ ሁሉን ነገር ነግሯታል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ዳጣ ክፍል 87 ተለቋል። ውዶቼ በክፍል 86 እንዳየ ነው ማርታ እንግዲህ ዳጣን እያፋጠቻት ነበረ። ቤተሰቦችሽ ማን ነው? ስለ ራስሽ ንገሪኝ፣ አባትሽ፣ ስለ እናትሽ፣ ስለ አባትሽ ንገሪኝ እያለቻት ነበረ። ሰላም እስከዚህ በፊት ታውቃታለሽ ወይ ብላ እየጠየቀቻት ነበረ። ዳጣም እንግዲህ በጣም ተደናግጣ ነበረ። ርሻም እንግዲህ ማርታ ያፋጠች የዚህ ቤትም ስትመጪ በጉልበት ነበር የመጣሽው። መጀመሪያ አንቺ የማን ልጅ ነሽ? አባትሽ ማን ነው? እናትሽ ማን ነው? አንቺ እዚህ ከመጣሽ ጀምሮም ስለ እናትሽ ስለ ቤተሰቦችሽ በጭራሽ አውርተሽ አታውቂም ብላታለች ማለት ነው። ዳጣም እንግዲህ ከዚህ መንገድ እንዴት ላመልጥ እችላለሁ? አባቴን እንዴት ማዳን እችላለሁ? እያለች እንግዲህ ከራሷ ጋር ስትመክር የነበረ እዛ ቁጭ ብላ በጣም ተደናግጣለች። እንዴትስ አመልጣለሁ እያለች ማለት ነው። እንግዲህ ማርታ ሙሉ በሙሉ ጠርጥራታለች ማለት ነው። ዳጣ የሰላም ልጅ ትሆናለች፣ የስሳይ የሚባለውም የውሸት ነው የሚሆነው ብላ ማለት ነው። ሙሉ በሙሉ ጠርጥራታለች ማለት ነው። ይህ ሰላም ያስቀመጠችው ደብዳቤ እንግዲህ ነግራታለች ማለት ነው። ምንድን ነው ሰላምስ እየጻፈችው? ለምንድን ነው እንደዛ ብላ እየጻፈችው? ሰላም ብላ ነበረ። ስለ እናትሽ ነው ጻፈችው። እናትሽ ማን ናት? እና አንቺ የስሳይ ልጅ አይደለሽም ብላታለች ማለት ነው። እኔ ስለ ስሳይ ልጅ ነኝ ብላ እንግዲህ እዛው ክዳታለች ማለት ነው። ነገር ግን በሌላ በኩል ደግሞ ሰላም ስለ እናትሽ ነው ጻፈችው ሲባል እንግዲህ ሰላም ስለ እናቴ ምንድን ነው የምታውቀው? ምንድን ነው ጻፈችው ብላ ትጓግታለች ማለት ነው። ለማወቅ እማዬ ምንድን ነው ጻፈችው ብላ የጠየቀቻት ነበረ እንድትነግራት ማለት ነው። እኔ እንድነግርሽ ከፈለግሽ መጀመሪያ አንቺ ስለ ራስሽ ስለ ቤተሰቦችሽ ንገሪኝ፣ አሁኑኑ ደግሞ ለአባትሽ ሆነ ወይስ ደውይና አገናኝ ብላታለች ማለት ነው። እንግዲህ ዳጣም ምን ላደርግ እያለች እሺ ደውላለሁ ብላ ነበረ። ወደ አሁኑ ስልኳን እየፈተሽ እያለች እንግዲህ ማርታም ደግሞ በቃ እርግጠኛ ነኝ ዳጣ እንደዚህ እየተረበተበተች ስለሆነ የስሳይ ልጅ አይደለችም፣ ደረጀም ዋሽቶኛል። ዳጣ ደረጀና ሰላም መሀል የሆነ ነገር አለ፣ ትልቅ ነገር አለ፣ ደግሞ ይደርስበታለሁ ብላለች ማለት ነው። ማርታ ሀሳቧን ቀይራ በቃ ተይው ብላታለች ማለት ነው። እኔ በራሴ መንገድ ደርስበታለሁ ብላ ከራሴ ጋር ተማክራ ተይው አለቻት ማለት ነው። ዳጣም ስትጠይቃት ደግሞ ስለ እናቷ ስለ ሰላም የጻፈችው ደብዳቤ አልነግርሽም አለቻት ማለት ነው። ስለዛ ደብዳቤ ደግሞ ናታም ነበረ፣ ናታም አንብቧል ብላ ስላሰበች በቃ ናታን ይጠይቃሉ ብላ ሮጣ እንግዲህ ናታንን ልጠይቀው ማለት ነው። በሌላ በኩል ደግሞ አርጁን እንግዲህ አርጁን ጓደኛውን እየፈለገ ነው ያለው ማለት ነው። እነ ደረጀ ቤት እንግዲህ እየተመላለሰ ነው ያለው። እንግዲህ ውጭ ነበረ። ወደ ውስጥ ሲገባ ውሃና ምጥን ነው ያገኛቸው ማለት ነው። ውሃ ደግሞ ምንም ነገር መደበቅ ስለማትችል እንግዲህ ስለ ጓደኛው ስጠይቅ ጊዜ መጥተው የነበረው ልጅ እንዴት ሆነ፣ የት ነው ያለው ብሎ ስጠይቅ እንግዲህ ኤቢ በዱላ መታ አስተኝታው ነበር ያለቻት ማለት ነው። እንግዲህ ውሃ እንደዛ ስትለው እሱም ተጠራጥሯል ማለት ነው። አግቶት ነው የሚሆነው ወይ ደግሞ የሆነ ነገር አርግታችሁ ነው የሚሆነው ብሎ በጣም ተጠራጥሯል ማለት ነው። ሌላ ደግሞ እንግዲህ ዳጣ ሮጣ ወጣ ናታን አግኝታ እንግዲህ ናታን ጠይቋለች ማለት ነው። ናታንም ደግሞ ምንም ነገር አልነግርሽም ብሏታል ማለት ነው። ደብዳቤው ስጠኝ ስትለው ደብዳቤውንም ደግሞ ቀዳድቼ ወደ አሁኑ አብጌል ከጎኜ ነው ቀዳድቼ የጣልኩት፣ ደግሞ ስለምን እንደሆነም አልነግርሽም፣ ምንም የማውቀው ነገር የለም አላት ማለት ነው። እንግዲህ ዳጣም አላመነችውም። ለምንድን ነው የማትነግረኝ? እንዴት ትደብቀኛለህ ብላ እንግዲህ ተናዳባታለች በሱ ማለት ነው። እንዲህ በጭራሽ አልነግርሽም ብላ እንግዲህ አብጌል ስለምታውቅ እሷን እጠይቃታለሁ ብላ ወደ እሷ እየሄደች ነበረ። ወደ እሷ እየሄደች ያለች እንግዲህ
አርጁን ግቢ ውስጥ ታገኘዋለች ማለት ነው። አርጁን ስታገኘው ምን ትሰራለህ እዚህ ብላ እሱም እያፋጠችው ነበረ። ምን ትሰራለህ? ምን ልትሰራ መጣ? ኤቤም አልፈልግም ካለች አልፈልግም ነው፣ ለምንድን ነው የምታስቸግራት እያለች ነበር። እንግዲህ እሷ ደግሞ በውስጧ እንግዲህ እህቷን ስለሆነች በጣም ትወዳታለች ማለት ነው። እሷ ባታውቅም ስለዚህ ማንም ሰው እንዲጎዳትም አትፈልግም ማለት ነው። እንግዲህ አርጁ እንደዛ እያፈጠች ያለች እንግዲህ ናታን መጥቶ እሱንም አባረው ያስወጣ ማለት ነው። ሌላ ደግሞ ሰላም ለደረጀ ደውላ እንግዲህ ወደ ቤት መመለስ እንደምትፈልግ ነገረችው ማለት ነው። ሌላ ደግሞ ለምንድነው መተህ ማትጠይቀኝ? ልጅህ ሳትጠይቅም ወይ አንዴ ብቻ ነው ወጥተህ ያየው እያለች ነበረ። እሱ ደግሞ በጣም ታናዷል ማለት ነው። እንደዚህ ትያለሽ፣ እኔ አልመጣም አለች ማላየችው። ለምንድነው እንደዚህ የምትለው? ልጅህ እኮ ናት፣ ልጅህ ነው፣ ወንድ ልጅ ሰጥቼሃለሁ እያለች ነበረ። ነገር ግን ደረጀ እንዴት እንደዚህ ትያለሽ? ጭራሽ በፍቃዴ እንደደረግኩት ያርግሽ ነው የምታስበው? እውነታው አንቺ ከማንም በላይ አንቺ ነሽ የምታውቂው። እንዴት እንደዚህ ትያለሽ? እንዴት ወደ ቤት እመጣለሁ ትያለሽ? ነበረ ወደ ቤት መታም ደግሞ ለሁሉም ሰው እንድትናገር ነው የተናገረችው። ሰላም ቤት እመጣለሁ ሁሉም ሰው ማወቅ አለበት ብላ ስትለው እንግዲህ ደረጀም አይሆንም እንደዚህ ያለሽ ቤቴ እንዲፈርስ ነው የምትፈልጊው? ከነገርኳትም እኔ ነኝ ቀስ ብዬ የምነግራት ብሏታል ማለት ነው። ተጨማሪም ደግሞ ወደዛ ቤት እንዳትመጣ ነግሯታል ማለት ነው። ወደዛ ቤት እኮ እዛ ቤት እኮ ልጅ ትልቋ ልጅ እዛ ቤት ውስጥ ነው ያለችው፣ ወደዛ ቤት እመጣለሁ ብለዋለች ማለት ነው። ሰላም አሁን ላይ ጭራሽ በጣም ድፍረት አግኝታለች ማለት ነው። እንግዲህ የደረጀ ጭንቀትስ መቼ ነው ማብቂያው? እውነቱ ተናግሮ ቢገላገል ይሻላል ማለት ነው። በሌላ በኩል እንግዲህ ማርታ አሁንም እየበሰለሰለች ነው ያለችው። ይሄ ነገር ወዴት እየሄደ ነው? እውነቱን አልፍዬ እኔ አይደርስበታለሁ ሁሉም ነገር እዚህ ጋር ያልተፈታ እኔ የማላውቀው ነገር አለ፣ ትልቅ ነገር እያለች ነው ማለት ነው። በሌላ በኩል እንግዲህ ውሃ ወደ አብጌል ሄዳ አርጁ መጥቶ እንደነበረ ስትነግረው እንግዲህ በጣም የደነገጠችው ማለት ነው። አርጁ ምን ልትሰራ ነው እዚህ የመጣ? ምንስ ነው ያለሽ ብላ ስትለው እንግዲህ እዚህ መጥቶ ስለ ጓደኛው እንደጠየቀና እሷም ውሃም ደግሞ አንቺ መጥተሽ ተኝቶ እንደነበረ ነግሬሃለሁ ብላለች ማለት ነው። እንግዲህ አብጌልም በጣም ደንግጣለች። በቃ እውነቱን አውቋል ብላ ማለት ነው። ስለዚህ እኔ እስር ቤት እገባለሁ ብላ በጣም ፈርታለች ማለት ነው። ሌላው እንግዲህ ዳጣም ወደ አብጌል ሄዳ አብጌል እየጠየቀቻት ነበረ። እንዴት ነች ደህና ነሽ ወይ ስትላት ምን አገባሽ እያለቻት ነበረ። እኔ እንደምናገባኝም በጣም ላንቺ አስባለሁ፣ ላንቺ ይጨነቃለሁ ስትላት ነበረ። እኔ እንድታሰርላችሁ ነው የምትፈልገው አንቺ መንሽናታን እናንተ እኔ ስታሰር እንድመቻችሁ እያለቻት ነበረ። ሌላ ደግሞ አርጁን እዛ ቤት መጥቶ እንደነበረ ስትነግረው ነበር። እና ታዲያ ለምንድን ነው እውነቱን ያልነገርሽው? እኔ እንድታሰር አይደለ ወይ የምትፈልገው ብላ ነበር ማለት ነው። እሺ በቃ ታዩ፣ እኔ የመጣሁት ለሌላ ጉዳይ ነው። ሰላም ስለሰጠችሽ ደብዳቤ ማወቅ እፈልጋለሁ እያለቻት ነበር ማለት ነው። አቢጌልም ደግሞ እነግርሻለሁ በደስታ ነው የምነግርሽ ብላታለች ማለት ነው። እንግዲህ አቢጌል ይሄን አግኝታትና እውነቱን በፊትም ለመናገር ዝግጁ ነበረች ማለት ነው። እንግዲህ ወደ ዳጣም ደግሞ እንደምታውቅ ነበረ የምታስበው እሷ። በሌላ በኩል እንግዲህ ማርታና ደረጀ ናቸው። ደረጀ ወደ ቤት ሲመጣ ማርታ እንግዲህ አፋጣ እየጠየቀችው ነበረ። ስለ ዳጣ ጠይቃታለች ማለት ነው። ዳጣ የማን ልጅ ናት? የሲሳይ ልጅ አይደለችም፣ የማን ልጅ ናት ብሎ እየጠየቃት ነበረ። ደረጀም ደግሞ እውነቱን ለመናገር እየተዘጋጀ ይመስላል ማለት ነው። እንግዲህ በክፍል 88 ምን እንደሚፈጠር አብረን የምናይ ነው። ውድ ቤተሰቦቼ ሰላምን ልኝ ሰብስክራይብ እያደረጋችሁ ቤተሰቡን ላይክ እያደረጋችሁ አበረታቱ። ደህና ቆዩ።